አሜሪካን ተመልከቱ። እስከ 9/11 የሚባለው የአልቃይዳ ጥቃት ጊዜ ድረስ በከፍተኛ እድገት ላይ ያለች ሀገር ናት። 9/11 ከመጣ በኋላ ለውጊያ 1.7 ትሪሊየን ዶላር አወጣች አሜሪካ። 1.6 ትሪሊየን ዶላር ማለት የዚህ ሩብ አፍሪካ ቢመጣ አፍሪካን ይገለባብጠው ነበር። ሩቡ ለልማትና እርዳታ ሲሆን እጇን ሰብስባ ለመግደል ሲሆን ግን መነዘረችውና አሸነፈች ወይ ተጠቀመች ወይ ካላችሁ ግምገማው የተለየ ነው። በውጊያ ማሸነፍ የለማ፣ በሚሳኤል ማሸነፍ የለም። የጊዜ ጉዳይ ነው እንጂ ትሸነፋለህ። አንድ ሁለተኛ 9/11 ጥቃት ሲመጣ ከዚያ በፊት አሜሪካ መሄድ ቪዛ ችግር አልነበረም። ሰው አፕላይ ያደርጋል፣ ይሄዳል። ክፍት ሀገር ነው አገሩ። ከመጣ ሁሉ ገንዘብ ይሰበስባል። በባንክ 50 ሺህ 100 ሺህ ማንቀሳቀስ ችግር አልነበረም። አሁን አሜሪካ ውስጥ $5,000 ከሱ ወደ እኔ ከመጣ ፍላግ ያነሳል ባንክ ላይ። ማን ነው $5,000 ያንቀሳቀሰው? ለምን? አሸባሪ ነው የሚል ሐሳብ በውስጣቸው አለ። ልጅናና ነው፣ ለሕክምና ነው፣ ለልማት ነው፣ የለም ሁሌ ጥፋት ነው ብቻ ስለሚያስቡ ቪዛውም ዝግ ሆነ። ቪዛ ዝግ ሲሆን ዕውቀት አይፈስም ወደ ውስጥ። ቪዛ ዝግ ሲሆን ሀብት አይፈስም ወደ ውስጥ። በዚህ መንገድ ደግሞ ወጪ ያለ ውጊያ ያለ በየጊዜው የአሜሪካን ፓወርና ካፓሲቲ እየቀነሰ ሄደ። ክፍት መሆንና መቀበል ሀብትም ዕውቀትም ያመጣል እንጂ ጉዳት የለውም።